አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት በጣም በቀላሉ በቤት ውስጥ የሚዘጋጅ ከኬሚካል ነፃ የሆነ በ3 ግብአት ብቻ ወይም ደግሞ በ4 ግብአት ውሃንም ስንጨምር ማለት ነው። በ4 ግብአት በቀላሉ የምናዘጋጀው ፀጉር የሚያለሰልስ የፀጉር ኮንዲሽነር ነው። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁ ነው። ዛሬ የምናዘጋጀውን ኮንዲሽነር በጣም በቀላል ነው የምንሰራው ብያችኋለሁ እንደነገርኳችሁ። ለሱ ደግሞ የሚያስፈልጉን ግብአቶች እዚህ ጋር 3ቱን አዘጋጅቻለሁ። እዚህ ጋር እንደምታዩት ሌዲስ ፊንገር አለ ወይም ደግሞ ኦክራ፣ ከዛ መቀጠል ኦሊቭ ኦይል ነው ያዘጋጀሁት። የፈለጋችሁትን የዘይት አይነት ማድረግ ትችላላችሁ። ኮኮናት ኦይል ሊሆን ይችላል፣ የጉሎ ዘይት ሊሆን ይችላል። በምትፈልጉት የዘይት አይነት ማዘጋጀት ትችላላችሁ። እናንተ ለፀጉር ቆንጆ ብላችሁ የምታስቡትን የዘይት አይነት። ከዛ ደግሞ ንጹህ ማር እንደዚህ ያስፈልጋችኋል። አንድ ማንኪያ 10-15 የሚሆን ሌዲስ ፊንገር ታዘጋጃላችሁ። ከዛ ስራችን ስንጀምር እንከትፈዋለን። እንደዚህ ከተፍ ከተፍ እናደርገዋለን። ውስጡ ያለውን ይሄ ምዝልግልግ የሚለውን ጄል ነገሩን እንዲያወጣ እንደዚህ ጎረድ ጎረድ እናደርገዋለን። ከዛ ብረት ድስት እናመጣና የከተፍነውን ኦክራ እንደዚህ ገልብጠን 1 ብርጭቆ የሚሆን ውሃ እንጨምርበትና እንቀቅለዋለን። ያው 1 ብርጭቆ ለ10-20 ደቂቃ ያክል ነው የምናበስለው። አሁን 10-12 ደቂቃ የሚሆን አንተክትኬዋለሁ። እንደምታዩት ወፍሯል። የራሱ የተፈጥሮውን ሙስሌጅ አውጥቷል ከውስጡ። ይሄ የምታዩት ጄሊ ነገሩ ማለት ይታያችኋል። ምዝልግልግ ነገር ሲል ማለት ነው። እሱን ነገር ስላወጣ ይበቃዋል። በነገራችን ላይ የግድ በእሳት ማንተክተክ ብቻ አይጠበቅባችሁም። ከ1 ቀን በፊት ብትዘፈዝፉትም ትችላላችሁ። በ1 ብርጭቆ ውሃ አርጋችሁ ይሄንኛ የከተፍነውን ያክል ኦክራ አርጋችሁ ቢዘፈዘፍ ይርሳል። ከዛ በነጋታው በምናዘጋጀው መልኩ ማዘጋጀት ትችላላችሁ ማለት ነው። ስለምንፈጨውኛ ችግር የለውም። እንዲርስልን ብቻ ነው የምንዘፈዝፈውና ውስጡ ያለውን ደግሞ ጄል እንዲያወጣ በበለጠ እንፈጨዋለን ማለት ነው። ስለዚህ ለአሁን እንደዚህ ወደ ጎን አደርገዋለሁ። ከሳት ላይ አወጣዋለሁ። ይበቃዋል። አሁን ፈጨዋለሁ። ከመፍጨት በፊት ግን ባሳያችሁ እዚህ ጋር ይታያችኋል። ከታያችሁ አላውቅም። ይሄ እንደዚህ እንደ ጄል ነገር አለው። ልክ እንደ አሎቬራ ወይም ደግሞ ተልባ አንተክትከን እንደ ይሄ ውሃው አለ አይደለም የምንጠቀምበት ወይ ዘፍዝፈን ድሮ ፀጉራችሁን ፈርዛችሁ ታውቃላችሁ በተልባ ልክ እንደሱ አይነት ጄል ነገር አለውና እሱን ብቻ መጠቀም ትችላላችሁ። ለፍሪዝ ብቻ ማድረግ የምትፈልጉ ከሆነ ፀጉራችሁ ማለት ነው። ሽታ ምንም አይነት ሽታ የለውም። እናንተ ኤክስትራ ሽታ ከፈለጋችሁ ኤሴንሻል ኦይል መጠቀም ትችላላችሁና የበለጠ የምትፈልጉት አይነት ሽታ እንዲኖር ማድረግ ትችላላችሁ። ምን አደርገዋለሁ መሰላችሁ? እኔ አሁን በዚህ ማሽን እንደዚህ ፈጨዋለሁ። ከዛ ይታያችኋል። እንደዚህ አይነት መልኩ ከተፈጨነው በኋላ እናበቃለን። ከዛ ፀጉራችን ላይ በኋላ ቁርጥራጭ ካለ ስግስግ ብሎ ስንታጠብ እንዳያስቸግረን ምን አደርገዋለሁ መሰላችሁ? እኔ በእንደዚህ አይነት ማጥለያ አጠለዋለሁ። እንደዚህ አድርጌ አጠለዋለሁ። ደንበኛ ብልድና የሆነ ክሬም የሆነ ውህድ ነው የሚሰጠን። ይታያችኋል። አሁን ምንም የቀረው የለም። ስለዚህ በዚህ መልኩ እንደዚህ አጥልዬ አበቃለሁኝ። ከታች ካለ እንደዚህ ጥርቅርቅ አደርገዋለሁ። ምን አደርጋለሁ መሰላችሁ? ዘይት ትንሽ እየጨምራለሁኝ 1-2 ማንኪያ የሚሆን 1-2 ከዛ ማሩን አደርጋለሁ። ማሩን በነገራችን ላይ አለመጨመር ትችላላችሁ። ማር ሽበት አያመጣም። ግን ሁሉ ጊዜ በጣም በተከታታይ የምትጠቀሙት ከሆነ ፀጉራችሁን ስላይትሊ እንደዚህ ምን ይባላል ከለሩ የመቀየር አይነት ባህሪ ያለው። ምክንያቱም ሃይድሮጅን ፐሮክሳይድ ስላለው ለዛ ፀጉራችንን እንዴት ነው ቀለም ተቀብተን ሰመር ሲሆን ዋና አካባቢ ስትሄዱ እንዴት ነው ግርጥት ነገር የማጠብ ያለው አይደለ? ልክ እንደሱ አይነት ለውጥ ያመጣብናል ፀጉራችን ላይ።
በጣም በተከታታይ የምንጠቀመው ከሆነ ግን ደግሞ አለመጠቀምም እንችላለን። ብቻውን ኦክራውን ብቻ መጠቀም እንችላለን። ኦሊቭ ኦይል ጨምረበት መጠቀም እንችላለን። ከሌላ አይነት ኦይል ጋርም ተደባልቀን መጠቀም እንችላለን። ማሩንም ጨምረን ሳንጨምረን መጠቀም እንችላለን እና ግዴታ አይደለም። ሁሉም በየራሳቸው የሚሰጡት የራሳቸው የሆነ ጥቅም አለው እና አንዱ ብናስቀር ያን ያህል ችግር የሚፈጠርበት ምንም ምክንያት የለም። ለምሳሌ ማሩ በጣም ለፎሮፎር በጣም ቆንጆ ነው። አንቲባክቴሪያ እና አንቲፋንጋል ፕሮፐርቲ በውስጡ ስላለው ማለት ነው። ስለዚህ እሱን አስቀርተን የሌሎቹን ጥቅም ብቻ ማግኘት እንችላለን ማለት ነው። አሁን ይህንን አንድ ዙር ብቻ መተዋል እንዲዋሃድልኝ በቃ ጨረስ። ታያችኋል። ይህ አሁን ለሶስታችንም የሚሆን ለእኔም ለሁለቱ ሴት ልጆቼ የሚሆን ማስክ ወይም ደግሞ ቆንጆ ፀጉር የሚያለሰልስ ኮንዲሽነር ሰራን ማለት ነው። ለምን መሰላችሁ ማስክ ወይም ደግሞ ኮንዲሽነር ሰራን የምላችሁ? እንደ ማስክ መጠቀም ትችላላችሁ ከመታጠባችሁ በፊት፣ ከታጠባችሁም በኋላ እንደ ኮንዲሽነር መጠቀም ትችላላችሁ። ለዛ ነው አሁን ለእኔ የሚያክል ትንሽዬ እንደዚህ ቀነስኩኝ። ከዛ እናደርገዋለን መሰላችሁ? ይህንን ወስጄ እዚህ ሚጢጢ ፀጉሬ ላይ እንደዚህ በማድረግ ቀባዋለሁ። ንጹህ ፀጉር ነው ያለኝ፣ ታጥቤ ነው የመጣሁት። ስለዚህ አሁን እንደዚህ ቅብት ታደርገዋለሁ። እንደዚህ አይነት መልኩ በደንብ አድርገን አዳርሰን ማሳጅ ማድረግ። እንደዚህ ቅብት ብየዋለሁ። እንደምታዩት የቀነስኩትን ጨርሻለሁ። እናንተ ሌላ ቤተሰባችሁ አካል የሚጠቀም ከሆነ ይሄንን መጠቀም ይችላል ማለት ነው። ያለበለዚያ ግን አሁንም መጠቀም የማይፈልጉት ከሆነ ፍሪጃችሁ ውስጥ እስከ ሳምንት ድረስ አስቀምጣችሁ ለሌላ ጊዜ ለራሳችሁ ወይም ደግሞ ለሌላ የቤተሰብ አካል መጠቀም ሲፈልግ መጠቀም ይችላል ማለት ነው። እንደምታዩት ይሄ መፍሰስ የለ መዝረካረክ የለ ምንም ነገር የለውም። ወፍራም ነው። በቃ እንደ ማንኛውም ኮንዲሽነር ተቀብታችሁ ታቆይታላችሁ። ከዛ በኋላ ከ15 ከ20 ደቂቃ በኋላ ማቆየት እንደምትፈልጉት ማለት ነው። ሀፋን አወርም ሊሆን ይችላል። ትታጠቡታላችሁ ማለት ነው። ከዛ ደግሞ ውጤቱን አብረን የምናየው ይሆናል። አሁን ግን ለጊዜው እኔ እንደዚህ ያደርገውና እተዋለሁ። በደንብ አድርጌ ማሳጅ ያደርገዋለሁ። እንደዚህ ያረጋ ቆየውና ከዛ በኋላ ደግሞ ታጥቤ ምን እንደሚመስል አሳያችኋለሁ ከ20 ደቂቃ በኋላ። በእንደዚህ አይነት መልኩ ደግሞ ታጥቤ እንግዲህ ተለቃልቄው በውሃ ብቻ መጥቻለሁ። ከወይ ስታረጉም ሻምፖም ሳትጠቀሙ መጠቀም ትችላላችሁ። እንዲሁም ደግሞ ኖርማል የምትታጠቡበት ቀንም መጠቀም ትችላላችሁ። እንደነገርኳችሁ እንደ ኮንዲሽነርም እንደ ማስክ መጠቀም ትችላላችሁ። ከምላችሁ በላይ በጣም አሪፍ ነው። ፀጉራችሁን ያለሰልስላችኋል፣ ሻይኒ ያረግላችኋል። ከለሰለስ ደግሞ ማለት እንዲያብረቀርቅ ያደርግላችኋል ዘይትም ስላለው። እንዲሁም ደግሞ ከለሰለሰ የመሰባበር አቅሙን ይቀንሳል አይደለ? ፀጉር ድርቅ ሲል ነው የሚሰባበረው እና ካልተሰባበረ ደግሞ ጤናማ የሆነ ቆንጆ እድገቱ የሚታወቅ የሚታይ አይነት ፀጉር ይኖራቸዋል ማለት ነው። ስለዚህ ሁላችሁ ብትጠቀሙት በጣም ደስ ይለኛል። ኦክራ እንግዲህ ያው በምግብነትም ሱፐር ቬጅቴብል ከብለው ከሚጠሩት አትክልቶች አንዱ ነውና ለምግብነትም በጣም የሚመረጥ ነውና ብትጠቀሙበት በጣም ደስ ይለኛል። እንደ አለመታደሉ ነው እኛ ሀገር እንግዲህ ብዙ አንጠቀመውም። ነገር ግን እንደነገርኳችሁ ቆንጆ ነገር ነው። ቫይታሚን ኤ፣ ሲ፣ ቫይታሚን ኬ ያለው ለብዙ ነገር ነው የሚጠቅመውና ለፀጉርም እንደነገርኳችሁ በደንብ ነው የሚጠቅመው። ሁላችሁም በየቤታችሁ ሰርታችሁ ብትጠቀሙበት በጣም ደስ ይለኛል። በተሻለ መጠን ጊዜው ሲኖረን የመስራት አቅሙ ሲኖረን ስንፈልግ ከኬሚካል የጸዳ ነገር በእንደዚህ አይነት መልኩ ሰርታችሁ በተጠቀሙበት ቆንጆ የሆነ ውጤት ታገኙበታላችሁ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ የሆናችሁ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ። የሰራሁትን ደግሞ ኮንዲሽነር ከወደዳችሁት በላይ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ።